ባህርኒ ርኤት ወቦየት ወዮርዳኖስኒ ገባ ደሬሁ አድባር አንፈራጹ ከመሃራጊ። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰ። አድባር አንፈራጹ ከመሃራጊት ተራሮችም እንደ ኮርማዎች ዘለሉ ይላል መዝሙረ ዳዊት መዝሙር 113 ከቁጥር 3 ላይ የምናገኘው የእግዚአብሔር ቃል ነው። በዚህ ኃይለ ቃል መነሻነት ስለ ዛሬው በዓል አጠር ባለ መልኩ እንማራለን። አምላካችን ፈጣሪያችን ጠባቂያችን እግዚአብሔር በድጋሚ ለብርሃነ ጥምቀቱ በሰላም በጤና ስላደረሰን ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ ያነሳነውን ቃል የተናገረው ልበ አምላክ ዳዊት ነው። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰ፣ ተራሮችም እንደ ኮረብቶች ተራሮችም እንደ ኮርማዎች ዘለሉ ብሎ ዳዊት ጌታችንና አምላካችን መድኃኒታችን ኢየሱስ በሰላሳ ዘመኑ በዮርዳኖስ እኛ ለማዳን የእኛን የድህነት መንገድ ለእኛ በተግባር ለማስተማር ብሎ በዮርዳኖስ ወንዝ መጠመቁን ገና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በሥጋ ማርያም ከመገለጡና ሰው ሆኖ በምድር ላይ ተመላልሶ የድህነት መንገድን የድህነት ሥርዓትን ከመስራቱ አስቀድሞ ከ1000 ዓመታት በፊት የተናገረው ቃል ነው ማለት ነው። እንግዲህ ቃሉ የሚያስተምረ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ በዮርዳኖስ ወንዝ በትሕትና ሆኖ ለመጠመቅ ወደ ዮርዳኖስ ወንዝ በገባ ጊዜ ከአምላክነቱ የተነሳ ከገናናነቱ ከመለኮታዊ አምላክነቱ ከባህሪ የተነሳ የዮርዳኖስ ወንዝ አምላኳን ለመሸከም ይህንን እሳታዊ አምላክ ይህንን ገናናውን አምላክ ለመሸከም ስላልቻለች ዮርዳኖስ ወደ ኋላ ተመለሰ፣ ተራሮችም እንደ ኮርማዎች ዘለሉ ተብሎ ዳዊት እንግዲህ የእግዚአብሔርን ገናንነት የወልደ እግዚአብሔር ኢየሱስ ክርስቶስን አምላክነቱ ጌትነቱ ኃያልነቱን በዚህ ቃሉ አስተምሮናል ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በ30 ዘመኑ ነው። እንግዲህ አስቀድሞ ሕግ መጽሐፋዊን ሰርቶ በየጥቂቱ አድርጎ በበሕቅ ሊቀ እንዘ ይትዔዘዝ ለአዝማዲሁ አምላክ ነኝ ብሎ ጌታ ነኝ ብሎ ፈጣሪ ነኝ ብሎ ዕለቱኑ ልደግ ዕለቱኑ ተአምራት ላደርግ ሳይል በየጥቂቱ ማለት ነው ለዘመዶቹ ለቅዱስ ዮሴፍ ለእናቱ ለድንግል ማርያም እየታዘዘ ለኛ የሥነ ምግባር ምሳሌ ለኛ የትሕትና አርያና ምሳሌ በመሆን በየጥቂቱ ለእናቱ ለወላዲተ አምላክ ለድንግል ማርያም እየታዘዘ ለዘመዶቹ ለነ ዮሴፍ ለነ ቅዱስ ዮሴፍ እየተላላከ እየታዘዘ ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር እኛ ልንሰራ የሚገባው በዚህ በሥጋ ሕይወታችን አስተዳደጋችን ራሱ ምን መምሰል እንዳለበት ራሱ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሰው ሆኖ በተገለጠበት ወራት ሁሉንም ነገር አስተምሮናል ማለት ነው። እንግዲህ በ30 ዘመኑ ተጠመቀ። ጌታ በ30 ዘመኑ የተጠመቀው ለምንድን ነው ብንል አስቀድሞ የመጀመሪያዎቹን ሰዎች አዳምና ሔዋንን ፈጥሮ እግዚአብሔር አዳምን የ30 ዓመት ጎለማሳ ሔዋንን ደግሞ 15 ዓመት ኮረዳ አድርጎ ፈጥሮ በ80ና በ40 ቀናቸው አዳምን በ40 ቀኑ ሔዋንን በ80 ቀኗ በንፋት እፍ ማለት ልጅነትን አሳድሮ በይባቤ መላይ በዝማሬ መላይ ወደ ገነት አስገብቷቸው ነበረ። በዚህ ምሳሌ እኛም ዛሬ ከቅዱስ ቤተ ክርስቲያናችን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በ40 ቀናችን ወደ ቅዱስ ቤተ ክርስቲያን መጥተን ስመ ወልድና ሀብተ ክርስትናን እንቀበላለን። ስለዚህ መጠመቅ ያለብን እኛ በ40 በ80 ቀናችን ነው። ጌታ ግን በ30 ዘመኑ የተጠመቀው ለምንድን ነው ቢባል አዳም የ30 ዓመት ጎልማሳ ሆኖ የተሰጠውን ልጅነት ጸበለስን በልቶ በማስወሰዱ ይህንን ልጅነቱን ለመመለስ በ30 ዘመኑ ተጠመቀ እንጂ እኛን በ30 ዘመናችሁ ተጠመቁ አላለን። የምንጠመቀው በስንት ዓመታችን ነው? በ40 በ80 ቀናችን ነው ማለት ነው።
ይሄ ደግሞ መጽሐፋዊ ነው። በመጽሐፈ ኩፋሌም ተጠቅሷል ተጽፏል ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ተጠመቀ ብለን ስንል መጠመቅ ለሱ የሚያስፈልግ ሆኖ አይደለም። እጸድቃይል ጻድቅ ቅዱስ የሆነ አምላክ ነው። እከብራይል ክቡር የሆነ አምላክ ነው። ቅዱሳንን የሚያከብር ሌሎችን የሚያከብር ነው። ስለዚህ ጥምቀት ለሱ የሚገባ ሆኖ አይደለም። ጌታ መድኃኒታችን ኢየሱስ ክርስቶስ የተጠመቀው የራሱ የሆነ ምክንያት አለው። እኛም ደግሞ ስንጠመቅ የራሳችን ምክንያት አለን ማለት ነው። ጥምቀት ይልቁንም የሚያስፈልገው ለእኛ እንጂ ለሱ የሚያስፈልገው አይደለም ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ ብለን ስንል የመጀመሪያው ለትህትና ነው። ትህትናውን ለእኛ ለማስተማር ለእኛ በትህትናው አርአያ ምሳሌ ለመሆን እኛን ለማስተማር መድኃኒታችን ኢየሱስ ክርስቶስ ትላንትና በሰፊው በሊቃውንተ ቤተ ክርስቲያን እንደተማርነው በትላንትናው ዕለት በከተራው ዕለት ማለት ነው መጥምቀ መለኮት ቅዱስ ዮሐንስ በዮርዳኖስ ወንዝ አካባቢ የንስሐን ጥምቀት እያስተማረ በሚያጠምቅበት ጊዜ ከገሊላ ከኢየሩሳሌም አካባቢ ብዙ ሰዎች ወደ ዮርዳኖስ ይመጡ ነበረ። ምን ለማድረግ? ከዮሐንስ ለመጠመቅ ማለት ነው። ከጌታ አስቀድሞ ወደዚህ ዓለም የተላከ መንገድን እንዲያስተካክል የሰውን ልቦና ለእውነተኛው አምላክ ለእውነተኛው ጌታ እንዲጠርግና የሰው ልቦናን እንዲያመቻች እግዚአብሔር አምላክ የላከው ዮሐንስን ነበረ። ከጌታ 6 ወር አስቀድሞ ተልኮ የመጣ ነው። ስለዚህ ብዙ ሰዎች የገሊላና የኢየሩሳሌም ሰዎች ወደ ዮርዳኖስ ወንዝ ከዮሐንስ የንስሐን ጥምቀት ለመጠመቅ በሚመጡበት ጊዜ መድኃኒታችን ኢየሱስ ክርስቶስ መምህር ዘበአማን የሆነው መምህረ ትህትና የሆነው ትህትናው ለሁላችንም አርአያና ምሳሌ የሆነው አምላክ በታላቅ ትህትና ልክ እንደ ሌሎቹ ሁሉ ተራ ጠብቆ ለመጠመቅ ወረፋ ጠብቆ ለመጠመቅ ወደ ዮርዳኖስ ወንዝ መጣ ይላል። ትናንትና እንግዲህ